በአንድ ገዳም ከክብረ በዓል በኋላ ወንድና ሴት መነኮሳት አንዳቸው ቤት ተሰብስበው ከበዓሉ የተራረፈውን ቀቅለው ጠብሰው እየበሉ እየጠጡ ይጫወታሉ። አባ እንትና ቤት የገቡ እንግዶች ያረዱት ከብት ጮማ ብቻ ነው። እማ ሆይ ገሊት ቤት የታረደው ሙክት ግን እንደ ቅቤ የቀለጠ ነው። ምን እገሌና ገሊት ቤት እኮ አለ፣ ሁላችን ቤት ታርዶ ከስክሰነዋል፣ ይኸው የተረፈውንም ይዘነዋል ይላሉ። አንዷማ ሆይ እኔ ቤቴ አላርድም፣ የፈለገ ሽሮውን ክኩን በልቶ ይሂድ፣ ካልፈለገ ይቶ አሉ። ኦ ጉረኛ፣ አሁን ይሄን 2-3 ዓመት ተውሹ እንጂ አንቺው ቤት አልነበርም ሰንጋው በጉስ አሉ በማሽሟጠጥ። አዎ ነበረ፣ ግን ትክክል ያለ መሆኑን አውቄ ተረድጄ ተውኩት። ለሰንጋው፣ ለበጉ፣ ለፍየሉ የሚወጣውን ለተዘጉ ቤተ ክርስቲያናት ንዋያተ ቅድሳት መግዣ፣ ለካህናት መደጎሚያ አደረግኩት አሉ። አዬ እሱን ታየው ስላጣው ነው አትይም አሉ ባሽሙር። እንዴ ለምን አጣለው? የኔ ቅር ከከተማ የሚመጣው ሕዝብ መጽሐፍ፣ መቁጠሪያ፣ መንፈሳዊ ቁሳቁስ ሲሉት እሽ ብሎ በቀጠሮ ያዘግይ እንጂ ረድ ካሉት 10ሩን ወዲያው ያጋድማል እኮ አሉ። የለም እናቴ አይሳሳቱ፣ የከተማውን ሕዝብ እኛው ሆዳሞች ነን። እረድ፣ ጥበስ፣ ቀቅል፣ ትጸድቃለ ብለን አቅጣጫውን አስቀየር ነው እንጂ አስገድዶን ላርግ ብሎ አይደለም። እስቲ እኛ ፈቃደኛ አይደለንም፣ ለገዳሃም ሕግ አይገባም፣ እንዲህ አይደረግም እንበለው። ወዲያው እርግፍ አርጎ ትቶ እኛ ያልነውን ብቻ ያደርጋል። ምዕመኑን እኮ በሥርዓቱ የምንመራውና የምናስተምረው እኛ ነን። እንደውም ዛሬ ምዕመኑ ታዝቦን ዓላማ ቢሶች እያለ እየተቸን ነው። አንድ የሆነ ቦታ የተደረገ ታሪክ ልንገራችሁ። አንድ ቦታ አንድ ሀብታም ድል ያለ ድግስ ደግሶ ሕዝቡን፣ ጳጳሳቱን፣ መነኮሳቱንና ካህናቱን ዲያቆናቱንም ሳይቀር ጠርቶ የተለየ ቦታ አዘጋጅቶ ጥብሱ፣ ቅቅሉ፣ ቁርጡ፣ ክትፎው፣ ጠጁ፣ ብርዙ፣ አረቄው፣ ቢራው፣ ጠላው ሁሉን አይነት አቅርቦ እየተጋበዙ ነው። በዚህ መሃል ከበረሃ አንድ አባት መጥተው ድንገት እዛ ቦታ ጥልቅ አሉ። አስተናጋጆቹ አባታችን እዚህ ይቀመጡና ይጋበዙ ብለው ከሁሉም አይነት በሰሃን ይዘውላቸው መጡ። እሳቸውም ቆባቸውን አወልቁና ገልብጠው ይዘው ምግቡን እዚህ ውስጥ አድርግልኝና ልብላ አሉ። አስተናጋጁ ደንግጦ ምነው አባቴ ሰሃን ሞልቶ ተርፎ በቆቦ ለምን አለ። እሳቸውም ድምፃቸውን ከፍ አድርገው የመለኮስኩት እኮ በቆቤ ልበላበት፣ ልሸለምበት፣ እንደዚህ ልዝናናበት ነውና ቆቤ መቢያዬ ነው ብለው በቅኔ ሁሉን ተናግረው እየበረሩ ወጡ። አያችሁ፣ ያ ደጋሽ ምን አጠፋ? ደግሶ አቀረበ። ይህ የእኛ ምግብ አይደለም ብሎ ለእኛ የሚስማማውን ማዘዝ የእኛ ፋንታ ነው። ያ ደጋሽ ያልነውን እንደየፍላጎታችን በደስታ ያቀርብልናል። ለምን ከእኛ በረከት ይሻልና። እኛ ግን የቀረበው አልበቃ ብሎን ይህን ጨምር፣ ይህን አምጣ ብለን በመስተንግዶን እንጨናነቀዋለን። ስለዚህ ወገኖቼ እኛው ራሳችን ፍላጎታችንን መገደብ አቅቶን ፈተን የለቀቅናቸው ወገኖቻችን ተዉ ካልናቸው ለመታዘዝ ሳያንገራግሩ ዝግጁ ናቸው። ምዕመኑ እኮ ከእኛ ብሶ የተገኘው መነኮሳት ወይም ገዳም ላይ አይደረግም፣ አያደርጉም ብሎ የሚያስበውን አድርገን ስላሳየን እኮ ነው። መንገድ የመራ ነው እኛ ነን አሉ ባልተጠሩበት ገብተው። ልክ ነው። ያኔ እነንትና መጀመሪያ የመጡ ጊዜ መነኮሳት ሥጋ አይበሉም ብለው የያዙት አገልግል ሽሮ ሰርተው ነበር። ኋላ ሲያዩት ብስል ከጥሬ ስናማርጥ ተገርመው እነሱም ጀመሩት።
ይኸው ዛሬ 2 እና 3 ሰንጋ የሚጥሉ ሆነዋል። እንደውም በቀደም ያኔ የሥጋ ወጥ ሰርተው አገልግል ለማምጣት ፈርተው ሽሮ ያመጡትን አስታውሰው ሲስቁ ነበር። ስለዚህ ምዕመኑን ፈተን የለቀቅነው እኛ ነን አሉ አንደኛው። በዚህ የከረረ ክርክር ተነሳ። በዚህ ጊዜ አንደኛው አባት አረ ለመሆኑ ይቺ መነኩሲት ከየት አባቷ መታ ነው እንደዚህ የነገር ክብሪት ጭራ የምታሟግተን? አሉና አንቺ ሰይጣን ውጪ ብለው እማሆይን በያዙት ከዘራ ትከሻቸውን አሏቸው። ከዛ ግማሹ ይገባታል፣ ግማሹ ለምን በዚህ በሚል ትርምስ ሆነ። እማሆይ በዚህ መሃል ሹልክ ብለው ወጡ። ያኔ የተመታ ትከሻቸውን እንዳበሳ አድርገው ፈገግ አሉ። እማሆይ እዛ መጠለያ ውስጥ ሆነው ይህንንና ይህን የመሳሰለውን እያስታወሱ አንዴ ሲስቁ አንዴ ሲያዝኑ ቆዩና ሌላ ትውስታ ተደቀነባቸው። እማሆይ አንድ ገዳም ሄደው ጫካ ውስጥ ሲዘዋወሩ 2 ጎረምሶች ደበቅ ያለ ቦታ አፍጥጠው ተቀምጠዋል። አንደኛው ጠመንጃውን አቀባብሎ በሩቅ የሆነ ነገር ይመለከታል። እማሆይ አጠገባቸው ደርሰው ሁኔታውን አዩና ልጆቼ ምን ነው ችግር አለ እንዴ አሏቸው፣ ድምፃቸውን ቀንሰው። ጎረምሶቹ እማሆይን ሲያዩ ብድግ አሉና ደህና ዋሉ አሉ። ይመስገነው ልጆቼ፣ በደህናችሁ ነው አሉ። ደህና ነው፣ አጋዘን ልናድን መተን ነው። አሁን እዛ ማዶ ጫካው ውስጥ ሲገባ አይተን እየተጠባበቅን ነው አሉ። በስመ አብ፣ ምን ልታረጉት ልጆቼ አሉ። ልንበላው ነው እማሆይ፣ ሥጋ አምሮን ነው አሉ። ለመሆኑ እናንተ የገዳም ሰዎች ናችሁ ወይስ ከሌላ ቦታ የመጣችሁ አዳኞች ናችሁ አሉ። በመገረም ራሳቸው ላይ ያደረጉትን ያመክሮ ቆብ እያዩ። አረ በገዳሙ የምንኖር መናኞች ነን አሉ አንዱ ሳቅ ብሎ። ለመሆኑ ልጆቼ እውነት ወደዚህ የመጣችሁት ለምነና ነው? ከየት ተነስታችሁ ነው የመጣችሁት? የምነና አስኑሮስ ትርጉሙ ምንድን ነው አሉ። እንዴ ለምነና መምጣታችን ምን ያጠራጥራል? በዚህ ገዳም መኖር ከጀመርን እኮ እኔ 10 እሱ 8 ዓመት ሆኖናል። እኔ የገጠር ልጅ ነኝ። በቃ ለመማርና ለመመነን መጣው፣ እሱም እንደዛው አለ። ይገርማል ልጆቼ። ታዲያ መናኝ ሆኖ ለመመነን ገዳም ገብቶ ሥጋ አማረኝ፣ ይህ አማረኝ ተብሎ የሥላሴን ፍጡር ያለ አግባብ ማጥፋት ተገቢ ነው? እነዚህ በረሃ ያሉ ድኩላዎች፣ አጋዘኖች፣ ሌሎች እንስሳት ነብር፣ አንበሳ የመሳሰሉት ቢሆኑ የቅዱሳን አገልጋይ ተራዳኢዎች ናቸው እኮ። ብዙ በበረሃ የወደቁ መናንያን የአጋዘን፣ የድኩላ፣ የሌሎችንም ወተት ምግባቸው ሆኖ ይኖራል። ከዛ አልፎ እነሱ እንደ ሰው እየታዘዟቸው የሚፈልጉትን በማድረግ ያገለግሏቸዋል። እንዲሁም ብዙ ቅዱሳን በተለያየ አንበሶች እየተመሰሉ በረሃ ውስጥ ይመላለሳሉ። ታዲያ እነሱን ማሳደድ ጥሩ ነው? እዚህ ውጭ ያሉት ቢሆኑ ፈጣሪያቸው በፈቀደላቸው ዱር በሰላም ቢኖሩ ሳይተናኮላችሁና ሳይነኳችሁ እነሱን መግደልና መተናኮል ተገቢ ነው? ደግሞስ ለምነና ነው የመጣ ነው አላላችሁም? መናኝ ሥጋ ቅቤ፣ ኧረ በጠቅላላው ከአምላኩ ቃልና አምላኩን ከማመስገን ከመናፈቅ ለመንፈሳዊ ሥራ ከመትጋትና በብዙ ትሩፋት ራሱን ከማድከም ሌላ ምን አምሮት አለው? ገዳም ገብታችሁ ከመጾም ከመጸለይ፣ ደካማ ከመርዳት፣ ገዳምን ከማገልገል፣ ሥጋችሁን ከማድከም ሌላ ሥጋ ለመብላት፣ አረቄ ለመጠጣት፣ ገንዘብ ለመሰብሰብ ከሆነ ኑሯችሁ ለምን ውድ የልጅነት ጊዜያችሁን በከንቱ ታባክናላችሁ? ያለምንም ዓላማ ገዳም ተቀምጦ ጊዜን ከማባከን ለምን ወደ ከተማ ገብታችሁ ተሸክማችሁ ነግዳችሁ ሸቅጣችሁ አግብታችሁ ወልዳችሁ አስኖሩ? ለምን ያለ ጧሪ የቀሩ ወላጆቻችሁን አርሳችሁ ቆፍራችሁ አጥሩም? እዚህ ገዳም ላይ ምን ታደርጋላችሁ? እንደ ቀን ሙያተኛ ሰርታችሁ በልታችሁ ጠጥታችሁ ቀን እስኪያልፍላችሁ የመነኮሳትንና የደካማን ንብረት የገዳሙን ንብረት በከንቱ ለምን ታባክናላችሁ? እስኪ ልጠይቃችሁ፣ ከመጣችሁ 10-8 ዓመት የእናንተ ቢጤዎች ደግሞ ከዛም በላይ ሊኖሩ ይችላሉ።
በዚህ ጊዜ ውስጥ በትምህርታችሁ ምን ደረሳችሁ? እስቲ ንገሩኝ አሉ። እናታችን እኔ እሱም ትምህርቱ አልገባ ብሎን ከበስማም ያለፈ አልተማርንም። ሁሉም በትምህርት የገፋ የለም። ቢኖሩም ወደ ከተማ እየሄዱ በቅዳሴ እያገለገሉ ነው አለ እያፈረ። ጥሩ፣ የእነሱ ይሻላል። ተምረው በሄዱበት ቦታ ቤተ ክርስቲያን እያገለገሉና ኑሯቸውን እየኖሩ ነው አሉ። እንዴ እኛም እኮ ገዳምን እያገለገሉን ነው፣ ባዘዙን ሁሉ እየተሰማራን ነው አለ። አዎ ለመኖርና ለመብላት ግድ ነው። ግን ይህ የቀን ተቀጣሪ እንጂ መናኝ አያሰኝም። መናኝ ማለት እኮ ስጋ ማረኝ ብሎ ጠመንጃ ይዞ በየጫካው ተሽሎክልኮ የዱር አውሬ አድኖ ሆድ እስኪገለበጥ በልቶና ጠጥቶ ቀን እስኪያልፍ ገዳምን መሸጋገሪያ ድልድይ አድርጎ የሚኖርና የተሻለ ሲያገኝ ወይም ገዳም ላይ የሆነ ነገር ሲፈጠር የራሱ ጉዳይ ብሎ ወደ ተሻለ ቦታ የሚፈረጥጥ ሆዳም ዓላማ ቢስ አይደለም። መናኝ ማለት ከአባቶች ከእናቶች እግር ስር ቁጭ ብሎ የሚማር የሚጠይቅ፣ በስርዓተ ገዳም የሚመራ፣ የሚጾም፣ የሚጸልይ፣ ከሁሉም በፊት መንፈሳዊነትን የሚያስቀድም፣ ትህትና፣ ግብረ ገብነት ያለው፣ ገዳሙን በሙሉ አቅሙ በትህትናና በፍቅር የሚያገለግል፣ ለስጋው የማያዳላ፣ አንገቱን ዝቅ አድርጎ ለሁሉ በቅንነት የሚታዘዝ፣ የገዳሙን ሕልውና የሚጠብቅ፣ ደካማውን የሚረዳ፣ በጠቅላላው ዓለምን ከነ አእምሮቱ አንቅሮ የተፋ ወደ ቅዱስ ምንኩስናና ወደ ፍጹምነት የሚሄድ ልበ ቅን የእግዚአብሔር ሰው ነው እንጂ እንዲህ ያሻውን እየበላና እየጠጣ ያማረውን እያደረገ ወደ አሻው ከተማ መንደር ሄዶ ያሻውን ሲያደርግ ሰንብቶ የሚመለስ ስርዓት አልበኛ ዓላማ ቢስ አይደለም። ስለዚህ እውነት ወደዚህ የመጣችሁ ስለምንና ከሆነ መናኝ ሁኑ፣ መናኝ ተባሉ። ያለበለዚያ ወደ መሰሎቻችሁ ወደ ከተማና መንደራችሁ ተመለሱ። እዚህ ለቁጥር ማሙያና ገዳም አሉ ለመባል ብቻ ለሆዳችሁ አትኑሩ አሉ በቁጣ። አይማ ሆይ ይብቃዎት፣ ያለ አግባብ ጨፈጨፉን እኮ። ለምን ይሰድቡናል? ከአሁን በኋላ ቃል እናገራለሁ ብትሉ ዋ አለና እማሆይ እንግላምጦ ወደፊቱ ተራመደ። አንደኛው ይህች ቀውስ ዝም ብለን ብናዳምጣት ጭራሽ ከልክ አለፈች አለና እማሆይ ላይ ተፋባቸው። እሱም ጥሏቸው ወደፊት ቀጠለ። እማሆይ ያ ምራቅ አሁን ፊታቸው ላይ ያለ ይመስል ጉንጫቸው እንዳበስ አደረጉና ሌላ ነገር አስታወሱ። እማሆይ በአንድ ገዳም ውስጥ በአንድ ወጥ ቤት ተሰብስቦ ጠላ አረቄ እየጠጡ ሞቅ ያለ ጨዋታ ወደ ያዙት ሰዎች ጎራ አሉና ተቀላቀሏቸው። እማሆይ የሚጠጣ እንስጦ አለ አንዱ። ይቆየኝ ወንድሜ አሉና ጥቂት በዝምታ ከቆዩ በኋላ እናንተ እዚህ ገዳም ነዋሪዎች ናችሁ አሉ፣ ሁሉን ተራ በተራ እየተመለከቱ። አዎ እኔ እዚሁ አካባቢ ከገዳሙ ዝቅ ብሎ ባለው ከተማ ተወልጄ ዕድሜ 6 ዓመት ሲሆን ለትምህርት ወደዚህ ገዳም መጣው። ግን ትምህርቱ በዚህ ብለው እምቢ አለ። ተውኩት በቃ። ይሄው 40 ዓመት ሆነኝ እዚሁ እየኖርኩ ነው አለ በኩራት። እዚሁ ገዳም 40 ዓመት ሙሉ ምን እየሰራ አሉ እማሆይ ተገርመው። እንዴ ገዳሙን እያገለገልኩ ነዋ አሉ ሳቅ ብለው። ሌላውም ቀበል አድርገው እኔም እንደሱ ልማር መጣው፣ አልሆነም በቃ ይኸው 30 ዓመት ይኖራለሁ። ከእኔ በኋላ ብዙዎች መጥተው መንኩሰው ዛሬ የገዳሙ መጋቢና ሌላ ኃላፊነት ይዘው ይኸው ይሽከረከሩናል። ያለመማራችን የእኛ ታናናሾች ያስተዳድሩናል አሉ በቁጭት። ኤዲያ ባክ ከነሱ እኛው እንሻላለን። ምን መመልኮስ ብርቅ ነው? ገና መጥተው ሳይቆዩ ቆብ ላይ እንጠለጠላሉና ኃላፊ ነን ይላሉ። እኔ አልፈልግም እንጂ ዛሬ መመልኮስ እችላለሁ። ብቻቶ የእኛ ኑሮ ይሻላል። ያው ገዳምን ማገልገል በቃ መኖር። ስለ ገዳሙ አመሰራረትና ሁኔታ ከእኛ ወዲያ የሚያውቅ ማን ነው? እኔ እዚህ ገዳም መኖር ከጀመርኩ ይኸው 35 ዓመት የሆነ ስለ ገዳሙ ሁሉን አውቃለሁ አለ
በስካር መንፈስ እኔም እኮ ይኸው እዚሁ አረጀሁ። አቤት እዚህ ገዳም ስንቱ መጣ ስንቱ ሄደ፣ እኛ ብቻ ንቅንቅ ሳንል ይኸዋለን አለ ሌላኛው በኩራት። እማሆይ ለመሆኑ የዕለት ውዳሴ ማርያም በቃላችሁ ትደግማላችሁ? አሉ በትዝብት እያዩአቸው። ሁሉም ከልባቸው ሲስቆ ይቆዩና እንኳን ውዳሴ ማርያም በስማሙም ተረስቷል፣ ምንም ብናውቅ ባናውቅ ያለነው ገዳም ምን ያስፈልጋል አሉ 40 ዓመት ኑር ኩባዩ። አዎ አዎ አሉ ሌሎቹም ተቀባብለው። እማሆይ በጣም ተገርመው ወንድሞቼ ገዳም ላይ እኮ ብዙ ዓመት የኖረ እናንተ ብቻ ሳትሆኑ ዛፉ፣ አለቱና እጽዋቱ፣ ሌሎቹ ብዙ አራዊቶች በጫካ ውስጥ አሉ። መኖር ብቻውም ቁም ነገር አይደለም። ለመሆኑ 40፣ 50፣ 30 ከዛም በላይ ያለ አንድ መንፈሳዊ ተግባር ያለ ጾም፣ ያለ ጸሎት፣ ያለ ትሩፋት፣ ያለ ገዳማዊ ሕይወት መኖር ማለት ኑሮ ነው የሚባለው ወይስ ያልተኖረ ጊዜ ነው የሚባለው? ይህን ያህል ዓመት በገዳም ውስጥ የኖረ እኮ ሙት ማስነሳት፣ ጎባጣ ማቅናት፣ እውር ማብራት፣ በጠቅላላው ምድራዊ መልአክ መሆኑ ቢቀርበት እንኳን እንደ አንድ ምእመን ቤተ ክርስቲያን መሳም፣ መመንኮሱ ቢቀር መቁረብ፣ ጿሚ ጸላይ መሆን፣ ቢያንስ አቡነን እንኳን በቃሉ ይዞ ፈጣሪን በጸሎት ማመስገን ነበረበት። ይህ ሁሉ ይቅር። ጠዋት ማታ የመሸታ ሰፈር ይመስል ነጋ ጠባ ባረቄ በጠላ ስካር እየነሆለላችሁ ገዳሙንና ገዳማውያኑን ባላሰደባችሁ ነበር። ገዳም ተኖሮ ሥራ ካልተሠራበት ይህን ያህል ብሎ ዘመን እየቆጠሩ መኩራራት ምን ጥቅም አለው? መንኩሶ መንኖ የምንኩስናን የምነና ሥራ ካልሰሩ ዘመን መቁጠር ምንድነው ፋይዳው? የገዳሙን ታሪክ እናውቃለን ለማለት ምን ጥቅም አለው? ገዳም እነአባ ገሌ እነማሆይ ገሊት ነበሩበት፣ ሞቱ፣ ሄዱ ወዘተ ቢባል ይሄ አዋቂ ወይ ገዳሚ አያሰኝም። ወንድሞቼ እስቲ አንድ መዝሙር ልዘምርላችሁ፣ ከልባችሁ አድምጡኝ ብለው ለስለስ ባለ ቃና ዓይናቸውን ሰማይ ሰቅለው በተመስጦ መዘመር ቀጠሉ። ዘመን መቁጠር ብቻ ይላል የመዝሙሩ ርዕስ። መነኩሴ ከሆንኩ ብዙ ዘመን ሆነኝ፣ መንኜ ከመጣው ብዙ ዘመን ሆነኝ፣ ግን ከመልካም ሥራ አንዱንም አልያዝኩኝ፣ ወዮልኝ። መመንኮስ ብቻ ከንቱ ላይ አጸድቅ፣ መመነኑ ብቻ ከንቱ ላይ አጸድቅ፣ ዘመኔን ጨረስኩት በመመጻደቅ፣ ወዮልኝ። ትሕትና ሳይኖረኝ ትሩፋት ሳልሠራ፣ ዘመን መቁጠር ብቻ ሆኗል የኔ ሥራ፣ ወዮልኝ። ታሪክ ማውራት ብቻ የአባቶችን ገድል፣ ታሪክ ማውራት ብቻ የእናቶችን ገድል፣ ሥራ ግን የለኝም የሚያሰጥ አክሊል፣ ወዮልኝ። ፍቅር ሰላም ይዤ ለወገን ሳራራ፣ ዘመን መቁጠር ብቻ ሆኗል የኔ ሥራ፣ ወዮልኝ። ለአንዲትም ደቂቃ ለጸሎት ሳልተጋ፣ እየተገላበጥኩ ይኸው መሽቶ ነጋ። ቀኑን አሳለፍኩት ስበላ ስጠጣ፣ ሳሾፍ ሳማ ስተች ስስቅ ስቀናጣ፣ ወዮልኝ። አርምሞንም ሳሊዝ ምላሴን ሳልገራ፣ ዘመን መቁጠር ብቻ ሆኗል የኔ ሥራ፣ ወዮልኝ። በሥጋ ስንፍና ትቢት ተወጥሬ፣ ራሴንም ጻድቅ አርጌ ቆጥሬ፣ አንድ ቀን ሳልሠራ ለነፍሴ መልካም፣ መነኩሴ ይባላለሁ ኑሮዬ በገዳም፣ መናኝ ይባላለሁ ኑሮዬ በገዳም፣ ወዮልኝ። ተጋድሎ ሳይኖረኝ ፍሬ ሳላፈራ፣ ዘመን መቁጠር ብቻ ሆኗል የኔ ሥራ፣ ወዮልኝ። ይህን ያህል ዘመኔን ስቆጥር፣ በውዳሴ ከንቱ ስሻ ሞገስ ክብር፣ ጾም ጸሎት ሳልኖረኝ ሳይደክም ሥጋዬ፣ ይሄው እኖራለሁ መነኩሴ ተብዬ፣ ወዮልኝ ወዮልኝ። ቁጣን ሳላሸንፍ ሰላምን ሳልዘራ፣ ቁጣን ሳላሸንፍ ፍቅርን ሳልዘራ፣ ዘመን መቁጠር ብቻ ሆኗል የኔ ሥራ፣ ወዮልኝ። መኖር ከተባለ ዛፍ አለቱ ይኖራል፣ እጅግ ብዙ ጊዜ ዘመን አስቆጥሯል። የኔም ገዳም መኖር ከሆነ እንዳለቱ፣ መመንኮሱ ብቻ አያሰኝም አንቱ፣ መመነኑ ብቻ አያሰኝም አንቱ፣ ወዮልኝ። ሳላርስ ሳልኮተኩት በተጋድሎ አዝመራ፣ ዘመን መቁጠር ብቻ ሆኗል የኔ ሥራ። ይዞ መጓዝ እንጂ የጀግናን ጎዳና፣
ጾም፣ ጸሎት፣ ትሩፋት፣ ትጋት፣ ትሕትና እንደው ያለ ሥራ ቀን ሌቱን ቢቆጥሩ ምንም ጥቅም የለው መነኩሴ መባሉ፣ ምንም ጥቅም የለው ገዳም ላይ መኖሩ። ወዮልኝ ሳልከሳ ሳልጠቁር ሥጋዬን ሳልንቃት፣ ሳልከሳ ሳልጠቁር ዓለምን ሳልንቃት ይሄው እኖራለሁ ስቆጥር ዘመናት። ወዮልኝ 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 ወዮታ አለብኝ ብለው እንባቸው እየተንጠባጠበው ከዘመሩላቸው በኋላ እንባቸውን ጠራርገው ወደ እነሱ በትኩረት እየተመለከቱ ወንድሞቼ እናንተ እኮ ሁለት ዓለም ያጣችሁ መሃል ሜዳ ላይ ቆማችሁ ያለምንም ከለላ ነፋስ እንዳሻው የሚያወዛውዛችሁ ውሃና የሰለለ አፈር አጥታችሁ የቀጨጨች ዛፍ ናችሁ። ነገ ከሥራችሁ ተመንግላችሁ የምትወድቁ ከንቱ ፍጥረቶች፣ ዓላማ ቢሶች፣ ወይ አግብታችሁ ወልዳችሁ ዘር አልተካችሁ፣ ወይ ገዳማዊ አይደላችሁ፣ ወይ ምእመን አይደላችሁ። እንደው ባዶ ታሪክ ማውራት ብቻ ሰው ለመብላት፣ ለመጠጣት፣ ለመስከር እንደ እንስሳ ዝም ብሎ ለመኖር ብቻ ገዳም ይኖራል። እንስሳትና አለቶች፣ አዝርቶች፣ በጠቅላላው ጫካው፣ ዱሩ እንኳን ብዙ አገልግሎት አለው። እናንተ ግን እንኳን ለሌላው አገልግሎት ለራሳችሁ እንኳን ያልሆናችሁ ከንቱ ፍጥረቶች፣ ለማንና ለምን እንደምትኖሩ የማታውቁ ደንቆሮች አሉ። ንዴታቸውን መቆጣጠር አቅቷቸው ንግግራቸውን ያቋረጠው እንዲህ ነኝና እኛንን ደንቆሮች፣ እኛንን ዓላማ ቢሶች፣ አንቺ ባረጀንበት ገዳም ዛሬ መተሽ ትሰድቢን ብለው አንደኛው የተንገዳገዱ ተነሱና አነቋቸው። ሌሎቹ በቡጢና በርግጫ ሲደበድቧቸው፣ ሌሎቹ ደርሰው አስጣሏቸው። ያኔ በቡጢ የተነቃነቀና የወለቀ ጥርሳቸው በእጃቸው ዳበስ አደረጉና ፈገግ ብለው ወደ ሌላ ትውስታቸው ተሸጋገሩ። በዕድሜ የጠኑ አሮጊቶች አንደኛው ቤት ሰብሰብ ብለው ሻይ ቢጤ እየጠጡ ያወራሉ። እማሆይ ተቀላቅለው ያዳምጣሉ። አሮጊቶቹ ወጣት መናንያን መነኮሳት ነው የሚያብጠለጥሉት። እስቲ ባለትዳር ይመስል ወንዶቹ ጠዋትና ማታ ሴት ገዳም እየተመላለሱ ለእህቶቻችን ቤት እንሰራለን፣ አጥርም እናጥራለን፣ በሚቸግራቸው ሁሉ እንረዳለን እያሉ ገዳሙን ያርክሱት አሉ አንዱ እማሆይ። ወይ የሴት የወንድ ገዳም ተብሎ የተለየ እንጂ ተደባልቆ የለ እንዴ? ወንዱ ሮጦ እዚህ፣ ሴቷ ሮጣ እዛው። አቤ ስምንተኛው ሺ ያሳዝናል አሉ ሌላዋ። እኔን የሚገርመኝ ቤት ከሰሩ በሰራተኛ ያሰሩ፣ አባ ገሌ መናኝ ገሌ እርዱኝ እየተባለ በምክንያት እየተጠራሩ የሚዳዳሩት። አቤት መቼም ፈጣሪ ታጋሽ ሆኖ እንጂ እንደነሱማ ይቺ ገዳም አይደለችም ዓለም ጠፍታ ነበር አሉ ሌላዋ። በዚህ ጊዜ እማሆይ አማተቡና ምነው እናቶቼ ይሄ ከእናንተ የሚጠበቅ ንግግር ነው? ምነው የተሸከማችሁት ቆብ ያላችሁበት ቦታ እንኳን አትፈሩም አሉ። አንደኛዋ መነኩሴ እነሱ ከነቆባቸው ገብተው የሚጨመላለቁበት ያልፈሩ እኛ በምን ተዳችን እንፈራለን አሉ እማሆይ ገልመጥ አርገው። በስመ አብ በሉ እናቶቼ፣ እነዚህ ወጣት መነኮሳት ወንዱ ሴቱ ልጆቻችሁ ናቸው። ካጠፉ ጠርታችሁ መውቀስ ማረም እንጂ እንደዚህ ባልዋሉበት ማማት ያስፈረድባችኋል። እናቶቼ መቼም የፈለገ ኃይል ቢሆን አንድ ቤት እንኳን በጾምና በጸሎት በብዙ ትሩፋት የደከመ የመናኝና የመነኩሴ አቅም አይደለም። ጎበዙም ያለ ረዳት ሰርቶ አይጨርስም። ታዲያ እህቶቻችን ልጆቻችን በዓታቸውን ሲሰሩ አባቶቻችን ወንድሞቻቸው መጥተው ካረዷቸው ማን መጥቶ ይርዳቸው? መቼም አነሰ በዛም አገኘም አጣም ያላቸውን ቤተሰብና ንብረታቸውን ጥለው ባዶ እጃቸውን ነው ገዳም የገቡት። ደሞዝ የላቸው፣ ተቆራጭ የላቸው፣ ወይ የሚደግፋቸው ዘመድ የላቸው። ዘመዳቸውም ወገናቸውም ገንዘባቸውም ጉልበታቸውም ገዳም ብቻ ነው። ታዲያ መረዳዳቱ ኀጢአት ሆኖ ሌላ ስም አሰጥቶ ያሳማል? እሺ እዚህ በረሃ ውስጥ ማን ይርዳቸው? እስቲ እናንተ የምትኖሩበት ቤት ማን ሠራላችሁ?
አሉ በትዝብት እያዩአቸው። ማኅበሩ ነዋ። ለእኛ ማኅበሩ ቢሠራልን ደካሞች ስለሆንን ነው። እነዚህ ገና ሮጦ ያልጠገቡ የእነሱን ቤት እሠራለሁ ብሎ መመላለስ ለሌላ ካልሆነ በቀር ለጽድቅ ተብሎ አይደለም አሉ። ይገርማል። እሽ ሮጦ ያልጠገቡ ቢሆኑ ቤቱን እነሱ ካልረዷቸው ማን እንጨት ፈልጦ መሬት ቆፍሮ ጉድጓድ ምሶ ጣራ መጥቶ ማን ያቆምላቸው? እስቲ ንገሩኝ አሉ። ኤዲያ ይህ የሚሽቀረቀሩበትን ገንዘብ አያሰሩበትም? አናጢ ሞልቷል አሉ። ወይ ጉድ! አናጢውም እኮ እዚሁ ያለ መነኩሴና መናኝ ነው። እነሱም ናቸው የሚሰሩላቸው። መቼም ከከተማ መጥቶ አይሠራ። ታዲያ እናንተ ገዳም መግባታችሁ የሴትና የወንድ ባሕሪን ከውስጣችሁ ሳትፍቁ ሳታጠፉ፣ ወንዱን እንደ ራሳችሁ ጾታ ሳታዩ፣ ወንዱንም ሴቷን እንደ ራሳችሁ ጾታ ሳያይ ምነናችሁ በግማሽ ስለሆነ ነው። ወንድና ሴት አብሮ ከዋለ ለሥራ ለመንፈሳዊ ተግባር የማይመስላችሁ። በእርግጥ አንዳንዱ ከመቶ አንድ ያውም ያለ አግባብ መቀራረብ ሲበዛ ያላችሁት ክፉ ነገር ሊከሰት ይችል ይሆናል፣ ያውም በስህተት። በተቀረ እዚህ የምታዩት ሁሉ ዓላማ ያለው ለዓላማ የቆመ የሚያደርገውን የሚሠራውን የሚያውቅ ራሱን የገዛና የታረመ ለፈጣሪ ብሎ ውበት ቁንጅናውን፣ ትምህርቱን፣ ዕውቀቱን የሚመሳሰሉትን ቤተሰቡን ጥሎ የመጣ ሁሉ ዓላማ ያለው መነሻና መድረሻውን የሚያውቅ እንጂ የእናንተ ያልተገራ ልብ ትናንት ሲያደርገው ሲጨማለቅበት ኑሮ ዛሬ መድረሻ ሲያጣ ገዳምን መጦሪያ አድርጎ ያለ ዓላማ የተቀመጠ ዛሬ ለማድረግ ቢያቅተው ባፉ ያኑ ሲያቦካ የሚውል ልብ የለውም። ይህ የምታዩት መናኝ መነኩሴ ልክ እንደ አንድ ቤተሰብ ተያይቶ የአንድ እናት ልጆች ሆኖ ወንዱ ሴቷን ሴቷ ወንዱን በሚችለው ይረዳዳል። ዛሬም ነገም እዚህ እርስ በእርሱ ተረዳርቶ ካልሠራ፣ እርስ በእርሱ ካልተጠያየቀ፣ ካልተደጋገፈ ማን ሊመጣልን ነው? ስለዚህ አባቶች፣ ወንድሞች የእናት የእህቶቻቸውን ቤት ቢሰሩ፣ አጥራቸውን ቢያጥሩ፣ ጓሮአቸውን ቢቆፍሩ፣ ውሃ ቢቀዱላቸው፣ እንጨት ቢሰብሩላቸው፣ በችግሮቹ ሁሉ ቢረዷቸው ምኑ ኀጢአት ሆኖ ባልና ሚስት አሰኘ? እናንተ በአንድ ቤት አይኖሩ፣ ቤታቸው ገዳማቸው ላይ ናት። ደግሞስ የእናንተ አላውቅም እንጂ ሁሉም እኮ የመጣው ይህንን አውቆ አያስፈልገኝም፣ ከዚህ ይልቅ ለክርስቶስ ራሴን አጥቼ በንጽሕና በድንግልና በታቅቦ እኖራለሁ ብሎ እንጂ ሴት ባል ወንድ ሚስት አጥቶ አይደለም። ቢጠፋ እንኳን በዓለም እንደምናየው የሥጋ ፍላጎቱ ካለ ሴቷ ሴትኛ ዳሪ፣ ወንዱም ካሻው ጋር ማጋጭ ሆኖ መኖር አያቅተው። ግን ይህን የመሰለ ውበት ቁንጅና ንቀው ነው እዚያ አፈር መስለው የሚኖሩት። ስለዚህ እናቶቼ፣ እርሶም አባቴ ባካችሁ በከንቱ አትኮነኑ፣ በከንቱ አትሟቸው። በእርግጥ እናንተ በእነሱ ዕድሜ ቀይ ከጥቁር ሳታማርጡ ኖራችኋል። ያንን አስባችሁ እንደ ራባችሁ ቆጥራችሁ በእርግጥ ያረጉታል ብላችሁ አትሟቸው። እነሱን ያ እናንተን እያቃጠለ ከአንዱ ወደ አንዱ ሲያዘልላችሁ የነበረው እሳት በጾም በጸሎት አብዝቶ በመስገድ ብዙ ትሩፋት በመሥራት በትሕትናና በትዕግሥት እሳት አጥፍተውት እናንተ በከንቱ ደከማችሁ እንጂ ሴቷ ወንዱን ወንዱ ሴቷን እንደ ራሱ ጾታ እያዩ ልዩነታቸውን ረስተውታል። ወገኖቼ፣ ይህ ቁጭ ብሎ ሰውን መብላት የሚመጣው ከሥራ ፈትነት ነውና እስቲ አቅማችሁን ስሩ። ትንሽ ትንሽ እየቆፈራችሁ ይህ ዳዋ የበላው ጓሮአችሁን ሽንኩርት፣ በርበሬ፣ ቃሪያና የመሳሰለውን ትከሉበት። አርሙት፣ ኮትኩቱት፣ ጥጥም ፍተሉ። በተረፈች ጊዜያችሁ መቼም በዓለም ሳላችሁ እሷን ሳታሳድፉ ሳትማሩም መጽሐፍ ባታነቡ መቁጠሪያችሁን ቀጭ ቀጭ አድርጉ።
ሴት ጥጥ አትፍተሉ አሉ። እንዴ ለመሆኖች ሴት ከየት አባቷ መታ ነው በእኛ ላይ ዳኛ ሆና እንዲህ የተከበርነውን ሰዎች የምትሰድበን? አንቺ ከየት ታውቂኛለሽ ባክሽ? የስንት ጎበዝ እናት መሆኔን ታውቂያለሽ ለመሆኑ? በአንቺ አፍ እኔ እሰደባለሁ? ወይኔ ልጆቼ አጠገቤ ባለመኖራቸው! ወይኔ በሰሙሽ እዚህ ቁጭ ያልሽበት ውሃ ያደረጉሽ ነበር አሉ አንደኛዋ በጣም ተናደው። ችግራችሁ ይሄ ነው። ዛሬም ገዳም ገባን ብላችሁ በልጆቻችሁና በትናንት ማንነታችሁ ትኮራላችሁ። ከእርሶ ጀግናና ጎበዝ ልጆች እኛ ምንም መመኪያ ሳይኖረን እሱን ብቻ ብለን እሱን መከታ ጋሻ አድርገን የወጣ ነው የጀግኖች ጀግና የጎበዞች ጎበዝ ነን። የምንመካው በሞት በሚለየንና በልዩ ልዩ ነገር በምናጠው በልጅና በዘመድ ብዛት አይደለም። የእኛ መመኪያ መድህኑ መድኃኔ ዓለም ነው። ደህና ዋሉ። ጆሮ ያለው ይስማ፣ ልብ ያለው ልብ ያርግ ብለው ጥለዋቸው ሲወጡ የተከተሏቸው የስድብ ውርጅብኝ አስታውሰው ፈገግ አሉና ሌላ ትዝታ ተቀበሉ። አንድ ወጣት